በእነዚህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው ምን ያድርግ ነው? ይሄ ቪዲዮ የደረሳችሁ በሙሉ ቪዲዮን እስከ መጨረሻ ድረስ ኮፒ ሊንክ እያደረጋችሁ ተከታተሉ ትላለሁ። በቅድሙ በ9 ሰዓቱ ቪዲዮ ላይ ሰባቱን የጸሎት ሰዓታት በፍትሐ ነገሥት የታዘዝናቸውን ሰባቱን የጸሎት ሰዓታት ተነጋግረናል። አሁን ደግሞ በእነዚህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው ምን ያድርግ ነው። በነገራችን ላይ ቅዱሳን አባቶቻችን ከ24ቱ ሰዓታት እነዚህን የጸሎት ሰዓታት የመረጡበት ዋናው ምክንያት በተለየ ሁኔታ እነዚህ ሰባቱ የጸሎት ሰዓታት ከኛ ድህነት ጋርና ከጌታችን የማዳን ሥራ ጋር የተያያዙ ስለሆኑ ነው። አሁን በአጭሩ በዚህ ቪዲዮ ሁለት መልእክቶችን ነው የማስተላልፈው። አንደኛው ቅድም በቀጠርኳችሁ መሰረት በሰባቱ የጸሎት ሰዓታት ሰዎች ምን ብለው ጸሎት ያድርጉ እና በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰውስ ምን ያድርግ ነው። በመጀመሪያ ደረጃ ፍትሐ ነገሥት ላይ በሰባቱም የጸሎት ሰዓታት እንድንጸልያቸው ያዘዘን 12 አቡነ ዘበሰማያትና 3 ስግደት ነው። በደንብ አድርጋችሁ ተከታተሉኝ፣ አዳምጡኝ። በእያንዳንዱ አቡነ ዘበሰማያት 3 ስግደት ማለትም አንድ አባታችሁ ሆይ እንልና 3 እንሰግዳለን። አንድ አባታችሁ ሆይ እንልና 3 እንሰግዳለን። ይሄ ማለት 12 አቡነ ዘበሰማያት ስንል 3 ስግደት በየመሃል አለ ማለት ነው። 12 ሲባዛ በ3 36 ሆነ ማለት ነው። በአንዲት የጸሎት ሰዓት ላይ ቁመን 36 ስግደት እንሰግዳለን ማለት ነው። ከ12 አባታችሁ ሆይ ጋር ማለት ነው። ልብ አድርጉ እንግዲህ። ስለዚህ በሰባቱ የጸሎት ሰዓታት አጠቃላይ 252 ስግደት በቀን ይጠበቅብናል ማለት ነው። አዎ 7 ሲባዛ 7 ማለት ሰባቱ የጸሎት ሰዓታት ሲባዛ በእያንዳንዱ 12 አቡነ ዘበሰማያት ሲባዛ በ3 በአጠቃላይ 7 ሲባዛ 12 ሲባዛ በ3 ስንት ይመጣል ማለት ነው? 252 ይመጣል ማለት ነው። በአንድ የጸሎት ሰዓት 36 ስግደት አጠቃላይ ሰባቱ የጸሎት ሰዓት 36 ሲባዛ በ7 ማድረግ ትችላላችሁ። 252 ስግደት ይመጣል ማለት ነው። የአቡነ ዘበሰማያቱን የአባታችን ሆይ ብዛቱንም ደግሞ ማወቅ ከፈለጋችሁ በሰባቱ የጸሎት ሰዓታት 12 ነው። 12 ሲባዛ በ7 ይመጣላችኋል ማለት ነው። እንግዲህ እሺ ይሄን የታዘዘ ነው። ከነዚህ ውጭ ግን ጸሎት ማድረግ እችላለሁ የሚል ሰው ማንኛውንም ጸሎት መጨመር ይችላል ማለት ነው። ነገር ግን ፍትሐ ነገሥት በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው በቢሮም ተቀምጦ ሊሆን ይችላል፣ በሥራ ጉዳይም ሊሆን ይችላል፣ የማይመች ቦታ ላይ ሆኖ ሊሆን ይችላል። ጸሎትን መጸለይ ያልቻለ ማለት 12ቱን አቡነ ዘበሰማያትና 36ቱን ስግደት መስገድ ያልቻለ ሰው ምን ያድርግ ብሎ አስቀምጧል መሰላችሁ? በሰባቱም የጸሎት ሰዓታት የተፈጸሙትን ክንዋኔዎች አስቦ ሊያድር ሊውል ይገባል ይላል። አዎ በህሊናው ሊያሰባቸው ይገባል ይላል። ለምሳሌ ሌሊት 11 ሰዓት ላይ ተነስቶ ሂዶ ቤተክርስቲያን መጸለይ ያልቻለ ሰው በህሊናው ሊያስበው የሚገባው ነገር ምንድን ነው ማለት ነው? መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ መቅረቡን ሊያስብ ይገባል ማለት ነው። በህሊናው ረፋዱ 3 ሰዓት ላይ ለምሳሌ ቢሮ የተቀመጠ ሰው ጸሎት ማድረግ ባይችል እንኳን ምን ሊያስብ ይገባል ማለት ነው? በዚህ ሰዓት የጌታችን ቁርጥ ሞት መታወጁን፣ ጌታችን የሚሰቀልበት መስቀል መዘጋጀቱን፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት መስማቷንም እነዚህን በህሊናው ሊያስብ ይገባል ማለት ነው። ቀትር 6 ሰዓት ሲሆን ደግሞ አሁንም በዚህ ሰዓት ጸሎት ማድረግ ያልቻለ ሰው በህሊናው ምን ሊያስብ ይገባል? መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል በቀራኒው አደባባይ ራቁቱን መሰቀሉን ሊያስብ ይገባል ማለት ነው። 9 ሰዓት ላይ መጸለይ ያልቻለ ሰው ደግሞ 9 ሰዓት ላይ መድኃኔዓለም ኢየሱስ ክርስቶስ ውሃ መጠማቱን ሊያስብ ይገባል። ጎኑን መወጋቱን ሊያስብ ይገባል። ቅድስት ነፍሱ ከቅድስት ሥጋው መለየቱን ሊያስብ ይገባል። 11 ሰዓት ላይ መጸለይ ያልቻለ ሰው ደግሞ በዚህ በ11 ሰዓት ጌታችንና አምላካችን ኢየሱስ ክርስቶስ ወደ መቃብር መውረዱን ሊያስብ ይገባል። ማታ 3 ሰዓት ላይ ጸሎት ማድረግ ያልቻለ ሰው ካለ በዚህ ሰዓት እንደ ሎሌ ጌታችን ተንበርክኮ የሐዋርያትን እግር ማጠቡን እናስባለን። ቅዱስ ሥጋውና ክቡር ደሙን መስጠቱን እናስባለን። በዚህ ሰዓት በከሃዲው በይሁዳ ተስሞ ተላልፎ መሰጠቱን እናስባለን። ሌሊት 6 ሰዓት ሲሆን ደግሞ በሌሊት 6 ሰዓት ጸሎት ማድረግ ያልቻለ ሰው በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ መቃብር ፈንቅሎ መነሳቱን፣ ሞትን ድል ነስቶ መነሳቱን፣ መቃብር እንዳላስቀረው በህሊናችን ልናስብ ይገባል ማለት ነው። ስለዚህ ሁሉንም አወቅን ማለት ነው። እንግዲህ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው እነዚህን ክስተቶች በህሊናው ሊያስብ ይገባል ይላል። እንግዲህ በነገራችን ላይ ሰባቱ የጸሎት ሰዓታት የተዘጋጁት ለኛ ለሰብአ ዓለም ወይም ደግሞ በዚህ በስጋዊ ዓለም በዓለማዊ ሕይወት ላለን ሰዎች ነው እንጂ ለመነኮሳትና በገዳም ላሉ እናቶችና አባቶች እኮ የጸሎት ሰዓታት ፍትሐ ነገሥት 24 ሰዓት ነው የሚለው 24 ሰዓት። በመጨረሻም በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው በማንኛውም አጋጣሚ ምንም አይነት ጸሎት መጸለይ ያልቻለ ሰው ግን በማንኛውም ቦታና በማንኛውም ጊዜ ላይ ሆኖ አባታችን ሆይ ወይም ደግሞ አቡነ ዘበሰማያት የምትለዋን ጸሎት መጸለይ ይችላል ማለት ነው። ምንም አይነት ጸሎት መጸለይ ባይችል እንኳን በሰባቱ የጸሎት ሰዓታት እነዚህን ነገሮች በህሊናው እያሰበ ግን አባታችሁ ሆይ ማለት ይችላል። ድምፁን ሳያሰማ በውስጡ ማለት ነው። በገዳም ያሉ እናቶቻችንና አባቶቻችን እኮ ስራ ፈተው አይደለም የሚቀመጡት። ስራ እየሰሩም ግን የጸሎት ሰዓታቸው 24 ሰዓት ስለሚል ስራ እየሰሩም ቢሆን ወሬ አያወሩም። ምንድነው የሚያደርጉት? አቡነ ዘበሰማያት አባታችሁ ሆይ ነው የሚደግሙት።
ለሁሉም ማለት ነው። እንግዲህ ወገኖቼ ይሄ ቪዲዮ ለሁሉም ሰው እንዲዳረስ አደራ የክርስትና ግዴታችሁን ተወጡ እላለሁ። ከዚህ ጋር የተያያዘ ጥያቄዎች ካሏችሁ በኮሜንት አስቀምጡልኝ፣ ሌላ ቪዲዮ እሰራበታለሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።